ሰላም ነው ማሬ፣ እንዴት ነሽ? እግዚአብሔር ይመስገን። ሳር እየቀርታ ጥያቄ ልጠይቅሽ ነው። ምን ልታይ? እኔ አረብ ሀገር ነበረ የምኖረው። ከዛን ከሴትዮ ጋር መጣሁኝና ወደ ፈረንሳይ መጣሁኝና ፓስፖርቱ ጠፋብኝ። አሁን ቁጥሩም የለኝም። አሁን ደግሞ እዚህ ያለሁበት አውሮፓ እንትን ምንድነው እዚህ ከመጣሽ እዚህ እጅ መሰጪ ከሆነ አሻራ መሰጪ ከሆነ ስም መቀየር አለብሽ ምናምን ብሎኝ እኔ ምንም ማውቀው ነገር የለም። ከዛ ስም ቀይሬ ነበር። አሁን ወረቀት ያገኘሁበት አሁን በቀየርኩት ስም ነው፣ በዛኛው ፓስፖርቱ ስም አይደለም። ስለዚህ አገር ቤት ደግሞ የሆነ ቤት ነበረ፣ እሱን ወደ ውክልና ለማዞር የግድ ፓስፖርት ማውጣት አለብሽ። በዛኛው ነበር አገር ቤት በነበረው ፓስፖርት ማለት ነው። ከዛን አሁን እሱ ስለሌለኝ ምን ማድረግ እንዳለብኝ ግራ ገባኝ። ማርያምን አልገባኝም ጥያቄሽ ትይጂ። ቤሩት ነበረ የምኖረው። እሺ። ከዛን ከሴትዮዋ ጋር ወደ አውሮፓ ይዛኝ መጣች። አውሮፓ ልጅ ከቤሩት? ጎበዝ። እሺ። ከዛን ልጆች እኔ ምንም አውቀው ነገር የለም። 7 ዓመት ከሷ ጋር ስኖር እኔ እረፍት ማሰጠኝ ነበረ። ከቤትም አልወጣም፣ ከልጆች ጋርም ከማንም ጋር አልተዋወቅም። አውሮፓ ማለት የት ነው? ፈረንሳይ ማለት ነው። እና ፈረንሳይ 7 ዓመት ተቀመጥሽ? ኖ እዛ ሴትዮዋ ጋር ቤሩት ማለት ነው። እሺ። ከዛ ወደዚህ ሲመጣ እንደ ድንገት ከዱባይ የሆነች ልጅ የምታዋራኝ ነበረ። እዚህ ከእሷ ጋር ተመልሰሽ እንዳትሄጂ እዛው ቅሪ ምናምን ስሉኝ፣ ከዛን እዚሁ ጠፋውበት። ሳምንት ልክ እንደመጣው ሳምንት ሳይሞላ ጠፋውበት። ከዛም በኋላ ፓስፖርቱ ይዤ ወጥቻለሁ፣ ግን መንገድ ላይ ዝም ብዬ በቃ የርኩኝ ጠፋብኝ ፓስፖርቱ። ቁጥሩም የለኝም፣ አላስኩትም። ፓስፖርትሽን የጣልሽው? መንገድ ላይ የርኩኝ። እዚህ ጅለሽ እንዴ? ፓስፖርትሽ እንዴት ትጠያለሽ? ጣይ ትያዣለሽ። ከታያሽ ወደ ሀገርሽ ነው የምትሸኝ። በፖሊስ ትያዣለሽ። በቃ ያላሉኝ ነገር የለም። እኔ ደግሞ ፍራቸ ምንም ማውቀው ነገር የለም ብታይ። ከዛም በኋላ እጅሽን ለመንግስት ስጪ ኖ። አሁን ደግሞ እዚህ ከመጣው በኋላ እንደዚህ አሁን ስም ካልቀየርሽ አሮጊቷ ትይዝሻለች፣ ወደ ሀገርሽ ትሸኝሻለች ምናምን ብሎ ሲያስፈራሩኝ ስም መቀየር አለብሽ የግድ እዚህ ሀገር ከመጣሽ ምናምን ሲሉኝ ስም ቀየርኩኝ። አሁን አንቺ ማን ጋር ነው ያለሽው? አሁንማ እኔ በመንግስት እጅ ነው ያለሁት። ወረቀት ትበያለሽ፣ ትጠጫለሽ፣ ደህና ነሽ? ካላሳርፈሽ ተቀበል። ስለዚህ በመንግስት እጅ ኮንሽ። ከዛን አሁን ደግሞ የሆነ አገር ቤት የሆነ መሬት ቤት ነበረኝ። ከዛን እሱን ደግሞ በዛኛው ስሜ ስለሆነ ውክልናም ሰጣለሁ ካልኩኝ ለየቶቼ ለወንድሞቼ ውክልናም አስተላልፋለሁ ካልኩኝ በፓስፖርቱ እንጂ አይቻልም። የአገር ቤቱ ቤት ይቆይሽ። አሁን አንቺ ያለሽበትን ነገር አመቻቺ። ከዚህ ነገር ውጪ ራስሽን ፕሮቴክት አርጊ። እዛ ጋር ያለሽበት ነገር በዚህ ወዴት ነው የምትወጪው የሚለውን የአገር ቤቱን ከሊወሊ ይደርሳል። መጀመሪያ ራስሽን ፕሮቴክት አርጊ። አሁን ይሰጡሻል፣ ምግብ ይበላል፣ ይጠጣል፣ ይተኛል፣ ሰላም አለ። በቃ እና ከዛ ምንድነው የምትሆኚው አሉሽ? ስኳርተሽ ዘይት። አሁንማ ወረቀት እኮ ተሰጥቶኛል፣ የዚህ ሀገር መኖሪያ ወረቀት ተሰጥቶኛል። ፈረንሳይኛ ሆነሻል? አንቺ የተማርሽ ሰው ስንት ጊዜ ሆነሽ ፈረንሳይ ሰው ከሆንሽ? አሁን ከመጣው አመት ከ6 ወር ምናምን ሆነኛል። አሪ ትግስቱን ስጠኝ። የአመት ከ6 ወር ጥያቄ ነው የምትጠይቂው? በቃ ጨነቀኝ። አሁን ምን እንደማደርጉ ብታይ። ምን ነው የጠየቅሽ? የቤቱ የኢትዮጵያ ፓስፖርት የግድ ፓስፖርት መኖር አለበት ምናምን ስሉኝ። የኢትዮጵያው ቤት? አሃ የኢትዮጵያውን ቤት ውክልና ለመስጠት ግዴታ ፓስፖርት ያስፈልጋል። ኦፍ ኮርስ ትክክል። እሱን ደግሞ እንዴት በኦንላይን ማውጣት እንዳለብኝ ይቀመጣ ቤቱ
እኔ እንጃ እንዴት እንደሚሆን። ቆይ ከፈረንሳይ ይችል እንደሆነ ስሚ፣ ሰው ልጥራልሽ። አንድ ሰው ከፈረንሳይ እዚህ ፓስፖርት ማውጣት የሚችል ከሆነ እሺ ውዴ፣ ከዛ አገናኝሻለሁ። ከዛ ለእኔ መላ የሆነ መላ ተወርጃለሽ ሰዓት ያለሽ። እሺ እናቴ። ቆዩ ሰው ልጥራላት። ሰው ላገናኝ ጋይስ አንድ ጊዜ ቆዩ። ሳንታ ወንድሜ እንዴት ነህ? ደህና ነው ያለው። አንድ ጊዜ ትመጣለህ ላይቭ ላይ ፈልጌ ነበር። ውዴ እንዴ! እና አሁን ስራ እየሰራሽ ነው ውዴ? ስራ እየሰራው አይደለም። ትምህርት ተምረሽ ወረቀት የስራ ዲፕሎማ ምናምን ከሌለሽ ስራ መስራት አትችይም። በመንግስት እየታገሽ ነው የምትኖሪ። ወይ ጉድ! አመት ከ6 ወር ምንም ስራ ነው? ምንም አልሰራሁትም። ለምን? ቋንቋ የግድ ቋንቋውም ልመድ አለብሽ። እና ቁጭ ብለሽ እየበላሽ እየጠጣሽ እንደዛ ነገር። ወይ ዘንድሮ! አይ አንቺ ነገር። እና ለምንድን ነው አንቺ ውክልና ሰተሽ ቤቱን በሰው ለማድረግ የፈለግሽው? እዛ ይጠቀሙበት። አሁን ካርታ ለመቀይ እንደዚህ አሁን አንቺ አርፈሽ ተቀመጪ። ለምንድን ነው እዛ የሚጠቀሙበት? የሆነ ነገር ብትሆኝስ? ጅልሽ አረብ ሀገር ሰርተሽ አፈራሹ ገንዘብሽ ንብረትሽ እንዴ? እብድ ነሽ አንቺ። ገና ህጋዊ ነገር አልተረጋገጥሽም። ገና ትምህርት እየተማርሽ ነው። ገና በመንግስት እጅ ነሽ። ስንት ችግር አለ። የሆነ ነገር ሆነሽ ወደ ሀገርሽ ብትመለሽ ሰው በቤተሰቦቼ ሳይሆን በዘመድ እጅ ነው ያለ። ከነሱ እጅ ለማውጣት ነበረ። ካርታው በዘመድ እጅ ነው ያለ ማለት አልገባኝ። ዘመድ ጋር ነው ያለ። ለምን ለዘመድ ጋር? ቤተሰቦቼ እዛ አልነበረም የሚኖሩት። እህቶቼም አዲ ስሙ ግን ባንቺ ነው። ካላስ ኖ ወይ ኤኒዋን ማንቀሳቀስ አይችልም። ካርታ በእጁ ሆነ ቤቱ በእጁ ሆነ ኤኒዋን ማንቀሳቀስ አይችልም። ከፈለግሽ ማን ነበረ ጠበቃ የሱፍ እኔ አገናኝሻለሁ። ከፈለግሽ ማንም አይነካሽም። አርፈሽ ለማንም እንዳትሰጪ ቤትሽን ያዢ። ኦኬ ከፈለግሽ አገናኝሻለሁ። እሺ እናቴ። ፓስፖርትሽ ግን ቆይ እንጠይቅልሻለሁ። እሺ እናቴ። ፈረንሳይ ያላችሁ አላችሁ አግዟት። ቤሩት ሰርታ ያፈራችሁን ንብረቷን ልትሰጥ ነው እንዴ? ፈረንሳይ ከሄድሽ ምንም ብር አልሰራሽም? አልሰራውም። በእነሱ ነው፣ እነሱም የሚሰጡን ነው። መብላት መጠጣት መተኛት ብቻ። አመት ከ6 ወር መብላት መጠጣት መተኛ፣ መብላት መጠጣት መተኛ። በቃ ይሄ ነው። መጋባት ምናምን የለም። እሱማ አለ። እሺ ታዲያ መቼ ነው በራስሽ የምትኖሪው? አሁን እያሰብኩኝ ነው እንግዲህ። እንደ አንቺ አመት ከ6 ወር ምን አይነት ትምህርት ባይገባሽ ነው የቆየሽው? ትምህርቱ በጣም ይከብዳል ሳርዬ። አሁን አረብ ሀገር ስንኖር እንደዚህ ከመዳሞች ጋር ስናወራ ምናምን አረብኛ እንለምዳለን፣ ቋንቋ እንለምዳለን። ግን እዚህ ደግሞ ምንም አይያዝልሽም። እንግሊዘኛ ነው የከበደሽ? እንግሊዘኛ አይደለም፣ የነሱ ቋንቋ ሌላ ነው፣ ቋንቋቸው ሌላ ነው። እና ታዲያ አመት ከ6 ወር ምንም አልገባሽም? እሱማ ትንሽ ትረጃለሽ እኮ፣ ግን የግድ ፐርፌክት መሆን አለብሽ። ባላስ ፐርፌክት ነኝ ብለሽ ራስሽን ችለሽ ውጪ። እሺ እናቴ። እሺ ሳንታ ወንድሜ እንዴት ነህ? ወይ ሳሪ እንዴት ነሽ? አማን ነው። እንዴት ነህ? ዛሬ ከፈረንሳይ ነው ያመጣውልህ ሰው። እሺ ምን ልታዘዝ ሳሪ? ለማሷ ፈረንሳይ ሂዳ ከዛ በኋላ መላ ብላ ከዛ ወጣች። አሁን ያለችው በመንግስት እጅ ነው። ግን ፓስፖርቷን በጣም የምትገርም ሴት ከሰዎቹ ይዛ እንደጠፋች መንገድ ላይ ጣለችው። ኦኬ አሁን ፓስፖርት ፈለገች። እንዴት ነው የምታገኘው? ፈረንሳይ ነው ያለችው? አዎ። ኮፒው አላት? ይኖራታል ይመስለኛል። ኮፒ እኔ ጋ የለም። ምንም እኔ ጋ የለም። የፓስፖርትሽ ምንም ዶክመንት የለሽም? ምንም የለኝም። እና በምን ይታወቃል ታዲያ ማንነትሽ? በስም ይወጣል። ሳንታ የመታወቂያ ካላት የቀበሌ መታወቂያ ካላት ያው ትንሽ እንትን ይላል። ገባሽ? መጀመሪያ በቀበሌ መታወቂያ የፓስፖርት ዶክመንቷ ይፈለጋል። የፓስፖርት ዶክመንቷ ከተፈለገ በኋላ ነው መደበኛ እድሳት ስለማትችል የጠፋ ተብሎ የሚወጣላት። ግን በጣም ብዙ ብር ነው የሚፈጅባት። ኦኬ
ስሟን ቀይራለች እኮ ሳንታ። ስምሽን ቀይራለች። ትዕግስት በደንብ ንገሪ። ማለት ስሟን ከየት ወዴት ነው የቀየርሽው? ንገሪው በደንብ። ከቤሩት ነበረ ምኖረው። ከዛ ወደዚህ ሲመጣ ፓስፖርቱን ጣይ ምናምን አሉኝ። እዚህ ተከታያሽ ሴትዮዋ እነሱ ፖሊሶቹ ከያዙሽ ወደ አገርሽ ነው ምልኩሽ ምናምን አሉኝ። ከዛ እኔ ደግሞ ይዤ ወጥቼ ነው የጣልኩት ፓስፖርቱ ማለት ነው። አይ ስምሽ የተቀየረው ቤሩት እያለሽ ነው ወይስ ነው? እዚህ ያለው ነው። እዚህ ያለው እጅ ሲሰጥ ስምሽን ቀይረሽ ስጪ፣ ፓስፖርቱ ስም ሳይሆን ስምሽን ቀይረሽ ስጪ ምናምን አሉኝ እኮ። ዶክመንት ላይ ግን የተቀየረ ስም የለሽማ። ኢትዮጵያም የለም እዚህ ነው። ስለዚህ ፓስፖርትሽ ሊወጣ የሚችለው በቀድሞ ስምሽ በቀድሞ ፋይልሽ ነው። በአዲሱ ስም ሊወጣ አይችልም። ስም የሚቀየረው የፍርድ ቤት ስም የቀየርሽበት የፍርድ ቤት ወረቀት ካለ ብቻ። ኦኬ። ስለዚህ ዶክመንትሽ ሊወጣ የሚችለው በቀድሞ ቤሩት ላይ ያለሽ በነበረሽ ፓስፖርት ስም ብቻ ነው። ኦኬ። አሁን መታወቂያውን ፎቶ አንስታችሁ ላኩልኝ ለባላችሁ ታዲያ? አዎ፣ ግን መታወቂያው ላይ ያለው ስም የፓስፖርትሽ ስም አይደል? ፓስፖርት ያወጣሽበት አይደል? ስለዚህ አሁን ፈረንሳይ ውስጥ የተመዘገብሽበት ስም አንድ አይነት ባይሆን ለአንቺ ችግር አይፈጥርም? እሱ እኮ ነው ግራ የገባኝ እኮ። እዛ ሰው አማክሪያ፣ ከህግ ባለሙያዎች አማክሪ። ማለትም በተመዘገብሽበት ስም ብቻ ልትጠቀሚ ትችላለሽ። ፓስፖርት ላይ ያስፈልግሽ ይችላል። ገብቶሻል? እዛ ጥገኝነት ምናምን ጠይቀሻል? ጠይቀሻል? በተወቂያ ብላ ሰጥተውሻል? ጠይቄያለሁ። የመኖሪያ ምንድን ነው የሚባለው አይዲ ካርድ ሰጥቶኛል። በቃ ስለዚህ እንደሱ ከሆነ ፓስፖርት ላይ ያስፈልግሽ ይችላል። እዛው ሀገር እኮ አሁን እዛ በተመዘገብሽው አይዲ ላይ ባለሽ ስም ነው ወደፊት ዶክመንት የሚሰሩልሽ። ገብቶሻል? ስለዚህ የኢትዮጵያው ፓስፖርት ምንም አይጠቅምሽም። ኦኬ። እስከዛ ድረስ ነው የማውቀው። እሺ በቃ አመሰግናለሁ ወንድሜ። እሺ እናመሰግናለን። ጁዬ ሰኒ ይቅርታ ሰላም አላልኳችሁ፣ አላየሁትም። ታይ እንዴት ነህ? አለን ሁሉ ሰላም ነው። እሺ ሳርዬ በጣም አመሰግናለሁ። ምንም አይደለም የኔ ቆንጆ። የበለጠ ደግሞ የሚያግዝሽ ሰው ካለ ከፈረንሳይ ያሉ ሰዎች ካሉ እዚህ አምጥተን አንቺ ጋር ማገናኘት እንችላለን። ምክንያቱም እርዳታ የምትፈልጊ ከሆነ እሺ እናቴ እፈልጋለሁ። እሺ እንደዛ ከፈለግሽ ችግር የለም። ፈረንሳይ ያሉ አምጥቼ አገናኝሻለሁ። እሺ እናቴ። ወደ ማታ ላይ መሰለኝ በእነሱ የሚነሱት አገናኝሻለሁ። ነይ ቶሎ። እሺ ግቢ እርዳታ። እሺ እናቴ አመሰግናለሁ። እሺ ጋይስ የፓስፖርት አገልግሎት የምትፈልጉ ካላችሁ ሳንታ ማውራት